ክቡራን ተመልሰን ተገናኝተናል። የሞዳ ዝግጅታችን እየተከታተላችሁ ነበር። አሁን ደግሞ የከሰዓት ጊዜያችንን ልናሳልፍ ወደ ስፖርት ቤት አቅንተናል። እንደምታዩት አለባበሴ የስፖርታዊ ዲሲፕሊን ያለው አለባበስ ነው። የተገኘነው ደግሞ ቾይ ሆንግ ሂ ሲጠራ በጣም ብዙዎቻችሁ አጠሩት። ቾይ ሆንግ ሂ የቴኳንዶ ማሰልጠኛ ተቋም ውስጥ እንገኛለን። አጠገቤ ደግሞ ኢንተርናሽናል ኢንስትራክተር ማስተር ኤልያስ ኩመል አጠገቤ ይገኛል። ከሱ ጋር የተገናኘንበት ምክንያት አለ። ሌሎች ብዙ ዝርዝር ነገሮችን በደንብ እናወራለን። ምናልባት ግን አሁን የጠራሁት ስም ያንተ ቅጽል ስም ይመስለኝ ነበር። እኔ አለ ኒክኔምህ ላይ አለ መጻፍህ ላይ እና እዛ ላይ አለ፣ ግን የዚህ ስፖርት ቤት ስም እንደሆነ ነው ያየሁት። እዚህ ስፖርት ቤት ስመጣ ደግሞ አዳዲስ ስፖርት ቤቱንም አላውቀውም፣ ሌላ ቦታ ይመስለኝ ነበር አድራሻውና አዳዲስ ማላውቃቸው ታሪኮች እያየሁኝ ነው። ረጅም ጊዜ እንደሆነው ይሄ ስፖርት ቤት የ30 ዓመት አንቨርሰሪያችሁን ደግሞ ባለፈው ባሳለፍነው ሳምንት እንዳከበራችሁ ነግረኸኛል እና ትንሽ በዚሁ አጋጣሚ ስለዚህ ስፖርት ቤት መስማት እንዳለብን ይሰማኛል። መጀመሪያ ወደ ዝርዝር ነገሩ ከመግባታችን በፊት እንኳን ደስ ያለህ እላለሁ። ከዛ ስለ ስፖርት ቤቱ ነግረናቸው እንኳን ደስ ያለሁ ምን እንደሆነ እናወራለን። እስኪ ንገረን። አመሰግናለሁ። የተገናኘነው ያው ቾይንጊ ኢንተርናሽናል ቴኳንዶ ክለብ ነው። ቾይንጊ ማለት የኢንተርናሽናል ቴኳንዶ ፈላስፋና ፈጣሪ አባት የሆኑት የጀነራል ቾይ ስም ነው። ሳቦም ሀያቱ ሀሰን ነው ይህንን ስም የክለባችንን ስም ያወጣው። የዛሬ 30 ዓመት 1988 ነው ክለቡ የተመሰረተው። እኛ ዛኔኛ የለንም። 30 ዓመት በቴኳንዶ በጣም ትልቅ ነው፣ ረጅም ነው። አሁን እሱ ያለው ሳውዝ አፍሪካ ነው። የዛሬ ሳምንት አካባቢ 30ኛ ዓመታችንን በሰፊው 4 ኪሎ ስፖርትና ትምህርት ማዕከል ላይ አክብረናልና ይህ ክለብ ታሪኩ እጅግ በጣም ብዙ ነው። 30 ዓመት ዝም ብሎ አይደለም የቆጠረው። እጅግ በጣም ብዙ ሰክሰሶች አሉ። ላይክ ለምሳሌ በኢንተርናሽናል ቴኳንዶ ውድድር ደረጃ በአዲስ አበባ ላይ 23 ጊዜ ሻምፒዮን ሆነናል። ይህ ማለት ከኛ ቀጥሎ የሆነው ክለብ 4 ያልሆነ ክለብ ነው ያለው። በመሃላችን የ19 ጋፕ አለ ማለት ነው። በኢትዮጵያ ደረጃ 12 ጊዜ የኢትዮጵያ ሻምፒዮን ነን። በአፍሪካ ደረጃ 7 የአፍሪካ ዋንጫ ተዘጋጅተዋል። 5ቱን ያሸነፍነው እኛ ነን። በዚህ ደረጃ ነው የምንገኘው። እንዳላህ ፍቃድ ደግሞ አብዛኛው ስኬቶቻችን ተማሪዎቻችን እጅግ በጣም ጠንካሮች ከመሆኑም አልፈው በሚያደርጉት ነገር ላይ እኛን ያምኑናል። ተማሪ አስተማሪውን ካመኑ ደግሞ ነገር ያሳካልና አሁንም አላህ ፈቅዶልን 30ኛ ዓመታችን አክብረናል። በጣም ደስ ይላል። ስለ ስኬቶቹ ስናወራ ከጀርባዬ በጣም ብዙ ዋንጫ አለ። ቢያንስ ለአንድ ግርግዳ የሚያክል ነው እና ከጫፍ እስከ ጫፍ ነው በዋንጫ ተደርድሯል። ይሄ ብዙ ስኬታችሁን የሚናገር ነው። ያ ብቻ ሳይሆን 30 ዓመት በጽናት በዚህ ስፖርት ውስጥ መቆየት በጣም ትልቅ ስኬት ነው ብዬ አስባለሁ። ሌሎች ግን የሜዳሊያ እና ተማሪዎቻቸው ልክ እንዳንተ ብቁ አድርገው በኢንተርናሽናል ደረጃ ኢንስትራክተር ማድረግ የቻለ ተቋም እንደሆነ እያየሁኝ ነው። ሌሎች እንደው ስኬቶቻችሁ መጠቀስ ያለባቸው ካሉ እነሱ ነገረኝ። ወደ ሌሎች ጥያቄ እንሄድ። በጣም አመሰግናለሁ። በዚህ 30 ዓመት ውስጥ ከ25 ሺህ በላይ ህጻናት፣ አዋቂና ወጣቶች እዚህ ስፖርት ቤት ውስጥ ገብተው ተምረው ወጥተዋል። ከ110 በላይ አስተማሪዎች አፍርተናል፣ የልጅ ልጆችን ሳንቆጥር ማለት ነው። እንደዚሁም ከ40 በላይ ኢንስትራክተሮች የልጅ ልጆችን ጨምረን አፍርተናል። ኢንስትራክተር ማለት በዚህ በቴኳንዶ ስፖርት ውስጥ ዳኛዎች፣ አሰልጣኞች ናቸው። 4ኛ ዳንና ከዛ በላይ የሆኑ ሰዎች ኢንተርናሽናል ኢንስትራክተር ይባላሉ። ፈተና አለ፣ ተፈትነው ያን ፈተና ሲያልፉ ማለት ነው። ይህ ማለት እንደ አንድ ሀገር ትልቅ አስተዋጽኦ ነው። ትውልድ ላይ በጣም እየተሰራ ነው ያለውና ይሄ ከሜዳሊያ ውጤት ባለፈ ነው። ሰው ጤናውን ጠብቆ በጥሩ ስነምግባር ታንጾ ሀገርን ተረክቦ ወደ ጥሩ ደረጃ እንዲያሻገር እጅግ በጣም ብዙ ስራ ሰርተናል። ያን እንድናደርግ አስተማሪያችን ብዙ ነገር ይህን ነገር ጅማሬውም ሳውማያቱ ነው። እስካሁንም ከጎናችን ያለው ነገሮች እንዳለ ወደፊት እንዲሄዱ የሚያደርገው እሱ ነው እና የቴኳንዶ መርሆች የሚባሉ አሉ፣ 5 መርሆች እና እሱ ላይ በደንብ ፎከስ እንድናደርግ እሱም ያዘናል። እኛም በዚህ ላይ በደንብ እንሰራለን። ጨዋነት ነው አንደኛው። በጣም በምትሰራው ስራ ላይ ጨዋነት ከሌለ የፈለክ ፕሮፌሽናል መሆን አትችልም። የፈለክ ደረጃ ላይ ብትኖር የአንድ ሙያ ፕሮፌሽናል ደረጃ ደረሰ የምትለው ስነ ምግባሩ ሲያምር ነው። ስራ ውጤት ላይ የሚያመጣህ በዛ ነውና በቴኳንዶ ስነ ምግባር ጀነራል ቾይ ሲፈጥሩት የስነ ምግባር መርሆች ብሎ 5 ነገሮች ያስቀምጠዋል። አንደኛው ጨዋነት ነው። ሁለተኛው ታማኝነት ነው። መታመን አለ ብለህ የምትከተለው አርት ስፔሻሊ በዚህ ዘመን ቤልት ዳን ይሸጣል። ማንም ሰው ተነስቶ ያለ ደረጃው ወገቡ ላይ ያስረዋል። ላይክ ልክ እንደ እናቱ መቀነት ማለት ነውና ይሄ ልክ አይደለም። መታመን አለብን ላይክ ለራሳችን ኢቭን አርቱን ስንሰራ
ስተት የሰራ ነው በቀኝ እግር ከሆነ ላይክ ለምሳሌ ስፋቱን ለመጠበቅ ኖሮብን ቀኝ እግራችን ተራምዶ ስተት ከሰራ ግራውን ካስተካከልን ይሄ ታማኝነት የጎደለው ሰው የሚያደርገው ነገር የራሳችን ነው እግራችን ያጠፋው ቀኝ ከሆነ ቀኙን ነው አስተካክለን ስራችንን የምንሰራው ላይክ በእርምጃ ላይ እንኳንና የዚህን ያህል መታመን አለብን የሚል ዲሲፕሊን ያለው ስፖርት ነው። ሶስተኛ የማይበገር ጽኑ መንፈስ ላይክ ለምትሰራው ነገር ላይ ብዙ ስትራግሎች ሊፈጠሩ ይችላሉ፣ የሚያስቸግሩ ነገሮች ሊኖሩ ይችላሉ። እነዚህ ማለፍ አለብን፣ ነገራቶችን ቻሌንጆች መወጣት አለብን። አራተኛ የራስን የመግዛት ስብዕና ላይክ ሰዎች ስሜታቸውን መቆጣጠር ራሳቸውን ኢሞሽናል ኢንቴሊጀንስ የምንለው ነገር አለ። በዚህ ዘመን በጣም ነው የሚያስፈልግ። ሁሉ ነገር ነው የሚያናድህ፣ ሁሉ ነገር ካንተ ጀርባ ነው ያለውና ይህን ነገር በጣም መግራት አለብን። ከዛ ደግሞ ቅንነት፣ ታማኝነት፣ የማይበገር ጽኑ መንፈስ፣ የዓላማ ጽናት የሚባል ነገር አለ። ላይክ ዓላማ አለን፣ ግብ አለን። የሆነ ነገርን ስናስብ ይሄን አደርጋለሁ ብለን ዓላማ ይዘን መነሳት አለብን። ሰው ዓላማ ከሌለው ነገ ይሄን አደርጋለሁ የሚል ፕሮግራም ከሌለው ተኝቶ ይነሳ ላይክ ቀኑን ሙሉ ውሎት ቀኑን አባክኖ ይቀመጣልና ያ እንዳይሆን ዓላማ እንዲኖረን ያደርጋልና ቺዌንጊ እንደ ዓላማ ይዞ የተነሳው ትውልድን መቀየር ነው። የምናያቸው እነዚህ ዋንጫዎች ውጤት ናቸው። ላይክ በሂደት በውድድር ያመጣናቸው ውጤቶች ናቸውና ይሄ የሚታይ ነገር ነው። ከዚህ የበለጠ ደግሞ የሚታየው ነገር የበጎ አድራጎት ላይ በጣም እንሰራለን። እንደ ክለብ ኮልፌ ባይሽ ኮልፌ ላይ እንደ አምባሳደር ነው እያገለገልን ያለ ነው። በተለያዩ ስፔሻሊ ኮሮና ወቅት ላይ ሁሉም ሰው ቤቱ በዘጋበት ሰዓት በሚዲያ እየወጣን ስናስተምር ነበር እንደ ክለብ ከጓደኛዬ ማስተር አሳምነው ዘበነ ጋር በመሆንና እያንዳንዱ ነገሮች እንደ ክለብ ውጤቶች እንዲኖሩ አድርገናል። ውድድሮች ላይ ከሀገር አልፈን ዓለም አቀፍ ውድድር ላይ በቅርቡ 2025 ላይ ፈረንሳይ ላይ ካምፓት ቴኳንዶ ላይ 2 ሰዎች ተወዳድረው እጅግ በጣም ከፍተኛ ውጤት አምጥተዋል። አንደኛው እዚህ ወንድማችን በቡሳቦም ተስፋ ወርቅነህ እጅግ በጣም በኢትዮጵያ ለመጀመሪያ ነው ፉል ኮንታክት ውድድር ነው። ለዚህም ስፖርት የኢትዮጵያ ተወካይ አጋጣሚ ነኝና የኢትዮጵያን ሪፕሬዘንታቲቭ ማድረገው እንደዚሁም ቡሳቦም በእምነት ሹሜ በሄዱበት የውድድር ላይ ውጤት አሳክተው መጥተዋል። ይሄ እንደ ሀገር ትልቅ አቺቭመንት ነው። እንዲህ አይነት ነገሮች ላይ ላይክ ሀገርህን ባንዲራ ነው ከፍ የምታደርገው፣ የሀገርህን ስም ነው የምታነሳው፣ አምባሳደር ሆነህ ነው የምትሄደው እና በጣም በዲሲፕሊን በአሁኑ ሰዓት ሰው ሄዶ አውሮፓ አይደለም ሌላም ሀገር ለመጥፋት በሚመኝበት ሰዓት ወጣቶች ናቸው ተወዳድረው ውጤት ይዘው መጥተዋልና በውድድር ደረጃ እጅግ በጣም ሰክሰሶች አሉ። ምናልባት እድሉን ድጋሚ ከሰጠኝ እናነሳዋለን። በጣም ደስ ይላል። ቀጣይ የምንነግራቸው ደግሞ ወደዚህ ቤት የመጣንበት ሌላኛው የዚህ ቤት ስኬት የሆነው እዚህ እኛ እንድንመጣ ምክንያት የሆነውን ጉዳይ ነው የምንነግራቸው። ይሄ መጽሐፍ ታትሞ ወደ ገበያ ከመውጣቱ በፊት ከምርቃቱ በፊት ተገናኝተን ይህን መጽሐፍ አስተዋውቀን ነበር። አሁን ወደ 2ኛ እትም ሄዷል። ስለ መጽሐፉም ዝርዝር በደንብ እንነግራቸዋለን። ከዛ በኋላ ደግሞ ዩኤስኤ ላይ የተካሄደ አንድ ውድድር ነበር። አሁንም ለሌላ ስኬት እሱን ልናበስራችሁ ነው እዚህ መድረክ ላይ የተገናኘ ነው። እሱን እነግራቸዋለን። ምንድነው ውድድሩ? ምንድነው ያገኘነው ስኬት? ይሄ ቤት ያገኘው ስኬት ምንድነው? አንተ ያገኘው ሽልማት ምንድነው? ስለ ውድድሩ ስለ ሽልማቱ ንገረን። እኛ መጀመሪያ ቀደም ብለን እንኳን ደስ ያለህ ብለናል። በጣም አመሰግናለሁ። እንኳን አብሮ ደስ አለን። ይህ እንደ አፍሪካ እንደ ኢትዮጵያም ትልቁን አዋርድ በማርሻል አርት ነው ያገኘሁት። ሄል ኦፍ ፌም ጋላ አዋርድ ይባላል። የዓለም አቀፉ ፕሮፌሽናል ቴኳንዶ ፌዴሬሽን ነው ይህንን የሚያደርገው። ዓለም ላይ በማርሻል አርት ዙሪያ በውድድር በማኔጅመንት ስፖርት ላይ ላይክ እንደዚሁም ደግሞ ለትውልድ የሆነ ቅርስ ያስተላለፉ በሚል ሰዎችን ፕሮፋይላቸው እንዲያቀርቡ ያደርጋል። የሚቀርበውን ፕሮፋይል ይገመግማል። 2ኛ ዙር መልሶ ይመልስና መስተካከል ያለበትን አሳማኝ ነገሮችን ድጋሚ ዶክመንት የሆነ ነገር ይጠይቃል። 3ኛ ደረጃ በቪዲዮ ተደግፎ እንዲመለስ ያደርጋል። 3ቱም ደረጃዎች ከመጀመሪያ ከነበሩት ተወዳዳሪዎች አልፌ 18 ዓለም አቀፍ ተሸላሚዎች ውስጥ ገብቻለሁ። ይህ ሽልማት ላይክ እንደ ኳስ ባሎንዶር እንደምንለው በማርሻል አርት ትልቁ ነው። እንደ አፍሪካ እንደ ኢትዮጵያ የመጀመሪያውም ሰው ነኝ። ብቸኛ ሞኝን እዛ ላይ የተሸለምኩት እንደ አላህ ፈቃድ ሆኖ እኔም አልጠብቀው እኔ አእምሮ ላይ የሌለ ነገር ነው። አሜሪካ ላይ 2024 ሜዳሊያውን ያሳካው ጊዜ ፊሊፒንስ ጠርተው ነበር። የፊሊፒንስ ኮምፓት ቴኳንዶ ፌዴሬሽን እነሱ ሽልማት ካደረጉልኝ በኋላ እዛው ቦታ ላይ የነበሩ ተሸላሚዎች አንደኛ የፕሮፌሽናል ቴኳንዶ ፌዴሬሽን ፕሬዚዳንቱ ነበርና ይህንን እድል አለ መጠቀም ከቻልክ ፕሮፋይል ላክ የሚል ጥያቄ ነው ያቀረቡልኝ። መጽሐፉን የሚያውቁት ስለነበረ መጽሐፉን እዛ 2024 ላይ አበርክቼ ነበር ለነሱ። ውድድሩ ላይ ከአማርኛ ቢሆንም ይህ ዶክመንት ነው። እዛ ውድድር ላይ ስንሸለም የጀነራል ቾይ የኢንተርናሽናል ቴኳንዶ ፈጣሪና ባለቤት የሆኑ ልጃቸውም ቦታው ላይ ተሸላሚ ነበር። እሱ በከፍተኛ ደረጃ ነው። ምክንያቱም በፍጹም ልንደራረስ አንችልም። ላይክ ኢንተርናሽናል ቴኳንዶን በዚህ ደረጃ ከፍ እንዲል ካደረጉት ከአባትየው ቀጥሎ ሰውየው 2002 ነው የሞቱት።
አስጠብቆ ይሄድ ያለ ትልቅ የቴኳንዶ ባለሙያ ነውና አንደኛው እሱ ተሸላሚ ነበር ቦታው ላይ። ይህ ሽልማት ሳገኝ እውነት ለመናገር ከሽልማቱ የበለጠ ይህን ሰውዬ ማግኘቱ ለኔ እጅግ በጣም ደስታን የፈጠረልኝ። ምን አይነት ደስታ ካልከኝ በቴኳንዶ ውስጥ ብዙ ማላቃቸው ነገሮችን እንዳውቅ አድርገውኛል። እኛ የምናውቃቸው ቴኳንዶ የሆኑ ነገሮች አሉ፣ ላይክ ግን ፖለቲካውን አናውቅም ነበር። ኢንተርናሽናል ቴኳንዶ ትንሽ ፖለቲካ አለው። ላይክ ሰሜን ሰውዬው ወደ ሰሜን ያደላሉ። ደቡብ ኮሪያዊ ናቸው፣ መነሻውም ደቡብ ኮሪያ ነው፣ ግን ሰውዬው ወደ ሰሜን ኮሪያ ያደላሉ። የሚያደሉበት ምክንያት ሰሜኖች ተገፍተዋል የሚል ትልቅ እምነት አላቸው ጀነራል ቾይ። ይሄ ደግሞ እነሱ ካሉበት ታሪክ ጋር ያያይዙታል ማለት ነው። በደንብ ነው፣ ከጦርነት ከፖለቲካ ከኢኮኖሚ ታሪካቸው ጋር በደንብ በዛ ነው የሚያያይዙት። ላይክ ኢዢያዎች አጠቃላይ ስነ ምግባር ላይ አይታሙም፣ በጣም ጥሩ ናቸው። እጅግ በጣም ከሚባሉ ባህል ወጋቸውን በጣም የሚጠብቁ ማህበረሰቦች ናቸው። የታሪክ ሽሚያ ግን አለ፣ በጣም የታሪክ ሽሚያ አለ። ጀነራል ቾይ ኢንተርናሽናል ቴኳንዶ ሲፈጥሩ እኔ የፈጠርኩበት ዓላማ የሚሉት የኮሪያ ማህበረሰብ ግብረገብና ስነ ምግባሩ ወርዶ ሳየው ያንን ለመመለስ ነው የሚል እሳቤ አላቸውና 15 ቮሊዩም ጥራዝ መጽሐፍ አላቸው። እዛ መጽሐፍ ላይ አብዛኛው ነገር የሰሩት ስነ ምግባር ላይ ነው። ስነ ምግባር ላይ በጣም ያተኮሩት ላይክ ይሄ ማህበራዊ ጉዳይ ላይ ግብረገብ ላይ በጣም ሰርተዋልና ልጃቸው በተገናኘንበት ሰዓት አብዛኛውን ነገር የነገረኝ እንዲህ አይነት ነገሮች ነው። ላይክ ቴኳንዶ ዝነት ኪክ ኤንድ ፓንች፣ በቃ ሰው የሚረዳው ኪክ ነው ፓንች ነው አይደለም የሚል አቋም አለውና ይህን እንድማር አድርጎኛል። ብዙ ታሪክ አውቄያለሁ። በጣም ደስ ይላል። ታዲያ አሁን ይሄ ጋል የሚለው አዋርድ ምንድነው? ሽልማቱ ምንድነው? የሚበረከትልህ ነገር መቼ ነው? ይሄ ዝግጅት ባሎንዶር ያው ረዘም ያለ ጊዜ ነበረው። ምናልባት ባሎንዶር ላይ ጭቅጭቅ አለ እናንተ ጋር ይኑር አይኑር አላውቅም፣ ግን ምንድነው እንትኑ መስፈርቱ? በምን ዲሲፕሊን ነው የምትመ ሽልማቱስ ምንድነው? ከዚህ በኋላ የሚኖረው ነገር ምንድነው? ሌላ ምናልባት የደረጃ ማሻሻል ምናምን እነዚህ ነገሮች ካሉ ዝርዝሩን ብትነግረን ደስ ይለኛል። በ13 ወይ በ18 ካታጎሪዎች ነው የሚሸልሙት። ታዳጊ ስፖርተኛ የሚል አላቸው፣ ላይክ ከፍተኛ ኤሊት የሚለው አላቸው። ልክ እንደዚህ ያበረከቱ እያሉ ወደ 18 ካታጎሪዎች አላቸው። በዛ ካታጎሪ ውስጥ ዌብሳይት አላቸው። ዌብሳይቶች ላይ ክፍት ነው ለማንም፣ ሁሉም የሰራውን ስራ ያቀርባል። መጀመሪያ ላይ ፕሮፋይልን ነው የምትልከው። ፕሮፋይልን ያሉ ያ ፕሮፋይል ይመጥላል ብለው ሲያስቡ ዶክሜንቴሽን ይጠይቃሉ። ይሄን በምን አሳካው፣ በምን ጊዜ ተሳካ፣ እንዴት ሆነ፣ ትክክለኛ ማስረጃ ይጠይቃሉ። ያን ያጣሩና ሲጨርሱ ደግሞ የቪዲዮ ማስረጃ ከፈለጉ ይጠይቃሉና ዌብሳይት አላቸው። ፕሮፌሽናል ቴኳንዶ ፌዴሬሽን ላይ በግልጽ የተቀመጠ ነውና በዚህ ሂደት ውስጥ ሰዎች ገብተው ቴስት ይደረጋሉ፣ ይታያሉ። ታይቶ የሚያመጡትን ነገር ወደ ሽልማት ይሄዳል። ይቀጥላል። በየአመቱ የሚደረግ ሽልማት ነውና ቀጣይ አመት ኮሪያ ላይ ነው የሚካሄደው፣ ደቡብ ኮሪያ ላይ በእኛ ጁን አካባቢ ላይ ይካሄዳል። በእኛ ሰኔ አካባቢ ማለት ነው። እዛ ላይም አጋጣሚ የኢትዮጵያ ኮምፓት ቴኳንዶ ቲም ይሄዳል፣ ግብዣ አድርገውልናልና ይሄ ነው ሂደቱ። በጣም ደስ ይላል። ይሄ መጽሐፍ በተለይ አሁን እንዳልከው እንደዚህ አይነት ዝግጅቶች መወደ ላይ ይዘን የምንመጣው እኛ በተለይ ወጣቱን የሚያንጹ ፕሮግራሞች፣ ለወጣት አርአያ የሚሆኑ ምሳሌ የሚሆኑ ነገሮች እዚህ መድረክ ላይ መቅረብ አለባቸው ብለን ስለምናምን ነው። በተደጋጋሚ ስለ ስፖርት ስለ ቴኳንዶ ስናወራ ተመልካቾቻችን ጥሩ ሀሳብ ሼር ያደርጋሉ ብዬ አስባለሁ እና ይሄ መጽሐፍ ህትመት ላይ ሆኖ ማንኛውም ሰው አንብቦት መጠቀም ይችላል። ይሄ መጽሐፍ ግን በማኑዋል ደረጃ ደግሞ የትምህርት ሲስተም ውስጥ መካተት ያለበት እንዲካተት ደግሞ የምንጠቁሙ አይነት መጽሐፍም ነው። ከመጽሐፉ እዛ ካስተዋወቅ ነው በኋላ ከተመረቀ በኋላ አንደኛ እትሙ ተሽጧል፣ ግን የደረሰበትን ዝርዝር በደንብ አላየንም። ተግባር ላይ መዋል አለበት ብዬ አምናለሁ በግሌ። መጽሐፍህ ምን ላይ ደረሰ? ሁለተኛ እትም ሲወጣ የነበሩ አስተያየቶች፣ ስለ መጽሐፉ የነበሩ ጉዳዮች ምን ነበሩ? እሱን ነገርን እስኪ። በቅድሚያ አመሰግናለሁ። እናንተ ጋር ከቀረበ በኋላ የምርቃቱን ቀን ትኬት 2 ቀን ሲቀረው ኦልሬዲ ጨርሶን የሶሻል ሚዲያው ላይ ጽፌዋለሁ። ትኬት የለንም ቦታ ላይ ስካይላይቱትን ያስመረቅ ነውና ከልብ ነው አመሰግነው ሜምበር ቲቪን። መጽሐፉ አሁን ላይ ኦሮምኛው በ6 ወር ውስጥ ነው ያለቀው። አማርኛው ኦልሬዲ አልቆ አሁን ሁለተኛ እትም ዝግጅት እያደረኩ ነው። በትምህርት ካሪኩለም ውስጥ እንዲገባ አጋዥ መጽሐፍ እንዲሆንም የሰራኋቸው ስራዎች አሉ። ከትምህርት ሚኒስቴር ከአዲስ አበባ ትምህርት ቢሮ ደብዳቤ ሁላ በዚህ ጉዳይ ፈትሸው አይተው ተገምግሞ አጋዥ መጽሐፍ እንዲሆኑላ ደብዳቤ ተሰጥቶኛል። በቅርቡ እንዳለ ፍቃድ ወደዛ ሄዳለሁ። ይሄ መጽሐፍ ለእኔ ብዙ ታሪኬ ነው። ለመሸለሜም አንዱ ነገር ይሄ ነው። ዶኩመንት የሆነ ነገር መቅረብ መቻል አለበት። ምን ለትውልድ አስተላለፍ። ማስትሬቴን የሚያገኘውት እዛ ቦታ ላይ በዚህ ነው። አሁን ክሪስታል ነገር አለው፣ ሽልማት እንደ ዋንጫ ነገር አላቸው። ሰርተፍኬት አለው፣ ለምን እንደተሸለምክ የሚገልጽ ሰርተፍኬት። ከዛ ማስትሬት ሰርተፍኬትም ደግሞ አለው። በዚህ ሂደት ውስጥ ነው ያሳካሁት እና መጽሐፉ አሁን ባለው ሂደት ውስጥ በጣም
ጠቅሟል የሚለው ነገር ያለኝ አብዛኛውን ሰው እስካሁን መጽሐፉን ይጠይቀናል። እንዳጋጣሚ ነው እንደውም ምርቃት ላይ እሁድ ዕለት ለመሸጥ ወስደነው ሳስበው ያለኝ 30 መጽሐፍ ነውና አልሸጥም ብዬ ነው የመለስኩት። ስለ ታሪክ የሚቀመጥ ምክንያቱም ወጥቶ ማለቅ የለበት የመጀመሪያውና አይሸጥ ብዬ ነው የመለስኩትና አሁንም እንዳላህ ፍቃድ ሁለተኛ እትሙን ባይሆን ምን ይጠይቁኛል ሰዎች ላይክ ዌብሳይት ላይ እንዲለቀቅ በምናገኘዋል የሚሉ ሰዎች አሉና እሱን በሂደት እንደው ካንተም ጋር ቅድም ስናወራ ነበርና ማድረግ ይችላል ብዬ አስባለሁ። የመጽሐፍ ደግሞ ስርዓቱን መጠበቅ አለበት። አሁን ይሄ ለብዙዎች በወረቀት ሲያገኙትና ኦንላይን ላይ ሲያገኙት ይለያያል እና ለብዙ አሰልጣኞች ደግሞ እንደ ማኑዋል የሚያገለግልም እንደሆነ አስባለሁ። ማኑዋል ነው በደንብ ማኑዋሉን ሊያገለግል የሚችል ስፔሻሊ ቅድም እያለው ላይክ ቴኳንዶን አብዛኛው ሰው የሚረዳው ማህበረሰባችን የድብድብ ስፖርት ምናምን ይህንን ስፖርተኛ ብቻ ለማንበብ ያለበት ስለ ቴኳንዶ የሆነ ነገር ማወቅ የፈለገ ሰው መጽሐፉን ቢያነበው በእርግጠኝነት የነበረውን ሀሳብ እንዲቀይር እናደርገዋለን ከአላህ ጋር። ምክንያቱም መጽሐፍ ባይዘዌ ፊልም ከምትሰራ የሆነ ነገር ከምታረግ መጽሐፍ በቃ የእድሜ ልክ አሻራ ነውና ከዚህ ሂደት አንጻር እኔ በጣም ጠቅሞኛል። ትውልድንም እየጠቀመ ነው ብዬ አስባለሁ ከብዙ ከማገኛቸው ምላሾች ማለት ነው። በመወዳ ዝግጅት ስም ስላገኘው ሽልማት ስላገኘው ሜዳሊያ እንኳን ደስ ያለ ማለት እንወዳለን። ተመልካቾችም በዛው እንኳን ደስ ያለ መልእክት ማስተላለፍ ትችላላችሁ። በእኛ በኩል ሌላ የምትለው ነገር ካለ ትንሽ ደቂቃ ሰተነ እንሰነባበት። የተወሰነ ነገር ማለት የምፈልገው ስለ ሀገራችን ቴኳንዶ ትንሽ ማውራት ፈልጋለሁ። ቀጥሎም ደግሞ ስለ ጓደኞቼ ማውራት የምፈልገው ነገር ስለ ሀገራችን ቴኳንዶ ሳነሳ የሀገራችን ቴኳንዶ በሚባለው ደረጃ አላደገም፣ ብዛት አለው፣ ጥራቱን አልጠበቀምና ለሁሉም አስተማሪ አደራም ማሳሰቢያም ጭምር የምናገረው ስፔሻሊ ሊደር ነን ብሎ በተለያዩ ቦታ ላይ የተቀመጥን ሰዎች አለና ትውልድ ላይ ነው እየሰራን ያለ ነው። እኛ የምናበላሸው ነገር ሀገርን ያበላሻል፣ ሀገርን ያጠፋልና ይሄ ዳኖች ስፔሻሊ ለሰው የሚሰጡ ማዕረጎች፣ ደረጃዎች በጣም መፈተሽና መታየት ስላለባቸው ቆም ብለን ብናስብ ሀገር ላይ ነው የምንሰራው። ትውልድ ላይ የሚሰራ ሰው ለራሱ አይደለም ማሰብ ያለበት፣ ነገ ተተኪው መጥቶ ይህንን ተረክቦ ያስቀጥላልና ኢንተርናሽናል ቴኳንዶ በሀገራችን በሰባዎቹ በደርግ ዘመነ መንግስት ነው የገባውና በሂደት በደንብ አድገዋል፣ ተስፋፍተዋል። ግን ጥራቱን አልጠበቅም። ሰው ጥራቱ እንዲጠብቅ ሁላችንም ባለሙያዎች እንደ ባለሙያ፣ አስተማሪዎች እንደ አስተማሪ፣ አመራሮች እንደ አመራር ለሀገራችን አስተዋጽኦ ማበርከት አለብን የሚል መልእክት ማስተላለፍ ፈልጋለሁና ምክንያቱም ሀገር ላይ ስንሰራ ትውልድ ላይ በደንብ ስንሰራ ሀገርን ከፍ ማድረግ እንችላለን። ኢጂያዎችን ብናይ ቻይና፣ ጃፓን፣ ኮሪያ አሁን የደረሱበት ደረጃ የደረሱት በማርሻል አርት ፍልስፍና በማርሻል አርት አስተምሮ ታንጸው ነውና አንደኛው ነው ማለት ፈልገው። ሁለተኛ አሁን ባለው ነባራዊ ሁኔታ እኔ እዚህ ደረጃ ለመድረስ ይሄን ነገር ለመሸለሜ እዚህ ጋር የምታያቸው ተማሪዎቼ፣ ጓደኞቼ፣ አስተማሪዎች በጣም የነሱ አስተዋጽኦ ከፍተኛ ነው። ብቻዬትም እንደማልደርስ አውቃለሁና ለዚህም አስተዋጽኦ የነሱ እገዛ በጣም ከፍተኛ ስለሆነ ስፔሻሊ አሁን እዚህ የሚገኙ ወንድሞችን ከልብ አመሰግናለሁ። ሌላኛው እንደ ማርሻል አርት እንደ ቴኳንዶ መንግስት አሁን ካለው በላይ በለጠ ድጋፍ ማድረግ አለበት የሚል እምነት አለኝ። ምክንያቱም ከየትኛውም ስፖርት በጣም በስፋት ትውልድን ይዘናል። በጣም በስፋት ስፔሻሊ ከ5 ዓመት ጀምሮ አዛውንት ድረስ የምንላቸውን እያነጽን ነው የምንገኘውና ትኩረቱ ከዚህ በላይ ቢሆን አሁን በጣም ትኩረት አለ፣ ጥሩ ነው፣ በጣም እያየን ያለውና ይህ እይታ ግን አይበቃም። ላይክ አገር ላይ ስትሰራ ልክ እንደ ሀገር ነው የምትሰራው። ሀገር ላይ ስትሰራ ትውልድ ላይ ነው የምትሰራውና ለመንግስትም ያው በዚህ አጋጣሚ ማስተላልፈው መልእክት አሁን ካለው የበለጠ እይታው ትኩረቱ እንዲጨምር ማለት ፈልጋለሁ። ይህንን ካልኩ መጨረሻ ላይ እናንተን ነው ማመስገን ፈልገው ሚዲያዎች ስፔሻሊ ሚንበር ቲቪ ባገኟቸው ውጤቶች ሁሌም ከጎኔ ናችሁና አላህ ያክብርልኝ፣ አላህ ይስጥልኝ። ይሄ በተማሪዎች የተዘጋጀ ኬክ ነው። እሱን ከመቁረሳችን በፊት ምስጋናህን አልጨረስክም ነበር። የምታመሰግናቸውን አካላት አመስግንና ወደ ኬክ ቆረሰው እንሂድ። አጠቃላይ ተማሪዎችን ያው ይህን ላደረጉት የቺዌንግ ኢንተርናሽናል ቴኳንዶ ክለብ ተማሪዎች፣ ጓደኞቼ፣ ወንድሞቼ፣ እህቶቼ ከልብ አመሰግናለሁ። ሁሌም የነሱ እገዛና ስጦታ ከኔ ነው ያለው። አላህ ያክብራቸው። ሌላው እናትና አባቴ፣ እናቴ ላሚያ መሐመድ፣ አባቴ ሀጅ ኩመር ያረድ ሁሌም የትም ሲሄድ የት ነው ያለው ብሎ ይደውሉልኛል። ያለውበትንም ስነግራቸው ዱዓ ያደርጉልኛልና አላህ እድሜያቸውን ያርዝምልኝ። የነሱ ዱዓ ነው እዚህ ያመጣኝ። ሌላው ውዷ ባለቤቴ ሰለው አብደላ በእያንዳንዱ ነገር አብራኝ ያለችው በእያንዳንዱ ውጤቴ ከኔ ጎንም ፊት ሞና እየመራች ስላለች ማመስገን ወዳለሁ። አላህ ይስጥልኝ። አከብራችኋለሁ ሁላችሁም። ቴንክ ዩ። ኢንተርናሽናል ኢንስትራክተር ኤልያስ ኩመል ማስተር እንኳን ደስ ያለ ይላል። ይሄ በተማሪዎች የተዘጋጀለት
የእንኳን ደስ ያለ ኬክ ነው። እባክህ ኢንተርናሽናል ኢንስትራክተር ሳቡ መስሜር ሙባረክ ይባላል። የቲናው ኢንተርናሽናል ቴኳንዶ ክለብ መስራችና ዋና አሰልጣኝ እንዲሁም የቺዮንጊ ኢንተርናሽናል ቴኳንዶ ክለብ ተማሪ ነኝ። ያው በዚህ ክለብ ረጅም ዓመት ቆይቻለሁ። ቺዮንጊ ማለት ያው ለኔ በጣም ባለውለታዬ ነው። ባለውለታዬ ማለት አስተምሮ ትልቅ ደረጃ እንዲደርስ ወይም ደግሞ በአርቱ የተሻለ እውቀት እንዲኖረኝ አድርጎኛል። ለዚህ ደግሞ ክለቡንና አስተማሪ ኢንተርናሽናል ኢንስትራክተር ሳቡ ኤልያስ ኩመልን ማመስገን እፈልጋለሁ። እንደሚታወቀው የአዲስ አበባ 23 ጊዜ ሻምፒዮን ሆነናል። እንደዚሁም ደግሞ የኢትዮጵያ 12 ጊዜ ሻምፒዮን ሆነናል። የአፍሪካ ከተዘጋጁ 7ቱን 5ቱን የወሰደ ትልቅ አንጋፋ ክለብ እና አሁን ትልቁ ነገር አስተማሪ በዚህ ደረጃ በዓለም አቀፍ ደረጃ ወይ ደግሞ ከአፍሪካ ብቸኛ ተወካይ ሆኖ ይህንን ሽልማት በማግኘቱ እንኳን ደስ አለህ ልለውና በጣም የተሰማኝን ደስታ ለመግለጽ ነው። አመሰግናለሁ። ስሜ ኢንተርናሽናል ኢንስትራክተር ሳቡም ካሚል ስራጅ ይባላለሁ። የሃሩን ኢንተርናሽናል ቴኳንዶ ክለብ መስራችና ዋና አሰልጣኝ ነኝ። እንዲሁም የቺዮንጊ ኢንተርናሽናል ቴኳንዶ ክለብ ተማሪ ነኝ። እዚህ ክለብ ከመጣው ረጅም ዓመት ነው። ከፈርስት ዳን እስከ አሁን ያለበት ፎርዝ ዲግሪ ድረስ እዚሁ ነው የቆየሁት። ያው ዛሬ እዚህ የተገኘሁበት ትልቁ ምክንያት ምንድነው? ለአሰልጣኝ ኢንተርናሽናል ኢንስትራክተር ማስተር ኤልያስ ኩመል ሰሞኑ ባገኘው ድል ላይ እንኳን አደረሰህ ለማለት እንኳን ደስ አለህ ለማለት ነው። በዚህ አጋጣሚ አገርን ወክለ በአፍሪካን ብቸኛው ተጠሪ በመሆኑ ላቅ ያለ ደስታ ይሰማኛል። ቅርብ ጊዜም ደግሞ በተጀመረው ፕሮፌሽናል ቴኳንዶ ፌዴሬሽን አዲስ የተቋቋመው ፌዴሬሽናችን ማለት ነው የተሻለ ስኬትና ትልቅ ቦታ ደረጃ እንደምታደርሰው ባለሙሉ ተስፋ ነኝ። አመሰግናለሁ። ኢንተርናሽናል ኢንስትራክተር ሳቡ ምቻለው ሙሉ አለም ባላለው የዩኒቲ ኢንተርናሽናል ቴኳንዶ ክለብ መስራችና አሰልጣኝ የቺዮንጊ ተማሪ ነኝ ማለት ነው። እንግዲህ ዛሬ እዚህ ፕሮግራም ስናከብር እናንተ የተገኛችሁበት የቺዮንጊ 30ኛ ዓመት የክለቡን ምስረታና የተማሪዎች ዓመታዊ ምረቃን አስመልክተን ለአሰልጣኛችን በአመቱ ያሳካቸውን ስኬቶችን መሰረት ያደረጉ ውይይቶችን ለማድረግ በተዘጋጀንበት ነው የመጣችሁ እናንተ ማለት ነው። ክቡራትና ክቡራን እንግዲህ እንደምትመለከቱት ከስፖርት ባልደረቦቼ ጋር እሁድ ከሰዓት አሳልፍ ያለው ኢንተርናሽናል ኢንስትራክተር ማስተር ኤልያስ ኩመል ጋር ቆይታ አድርገናል። እናንተም ተመልካቾች ዝግጅታችን እንደተከታተላችሁት ነው። በተለይ ወጣቶች እንደዚህ የስፖርት ማዕከል ውስጥ ጊዜያችሁን ብታሳልፉ ጊዜያችሁ አይባክንም የሚል መልእክት ለማስተላለፍ ያህል ነው። ይሄ ደግሞ ለምሳሌ የሚቀርብ ዝግጅት ነው። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሌሎች የመወዳ ዝግጅቶች ይቀጥላሉ። እኛ ደግሞ የቀረን ነገር ይኖራል። ኬኩን መብላት እንዲሁም ደግሞ ከነሱ ጋር ጥሩ የስፖርት ጊዜ ማሳለፍ ይኖረናል። አብራችሁን ስለቆያችሁ ከልብ እናመሰግናለን። ቡናም ተዘጋጅቷል። ስለዚህ የቡና ሰዓትም ደርሷል። ሌሎች የመወዳ ዝግጅቶች ይቀጥላሉ። ሰላም አለይኩም።